እንዴት ውላል ደረጀ? እንኳን ደህና መጣ። እንግዲህ አርብ ብቻ አይደለም ቅዳሜም ገብተን ነበረ። ከእሑድ በስተቀር ከሰኞ እስከ ቅዳሜ ተገናኝተናል። ትላንትና እሑድ እንዴት እንደነበረ እንግዲህ በአዲስ አበባ በዚህ በለንደን በአዲስ አበባም በዚህ ከኳሱ ጋር በተገናኘ ስቴዲየም ላይ ግርግሮች እንደነበሩ ያው ዝማሬዎቹ ምንም አይታቸዋል። በከባድ ሁኔታ በቃ የተወረረ ከተማ ነው ያሉ የሚመስለው። በፌዴራል ተከቦ ነው ማህበረሰቡ የከረመው። በእኛም በዚሁ በዩኬ ውስጥም እንደዚሁ አንዳንድ መንፈሳዊ ፌስቲቫሎች ነበሩ። ከዛ ውጭ ደግሞ እስረኞች በአባ ሳሙኤል ያሉ እስረኞች እንደዚሁ ምግብ በማስገባት እና ባለማስገባት መሀል ተቸግረው ቤተሰቦች እንዲሁ ሲጽፉልን ሲደውሉልን ነው ትላንትና የዋሉት። እንደዚሁም በመከላከያ ውስጥ እንደዚሁ ክፍፍሎች አሉ የሚሉ መረጃዎችንም ደርሰውን ነበረ። እንኳን ደህና መጣህ። ወደ መረጃዎቻችን እንኳን ደህና ቆየሽ ምትመቲ። አዎ እንዲሁም ፌደራል ፖሊስ በቴዲ ጉዳይ ሰጠ የተባለው አስገራሚ መግለጫ ትናንትና ነው። እሱን እንመለከትበታለን። አጠቃላይ ሂደት ሌላው ዓለምን ያስደነገጠ ክስተት ተከስቶ ነበረ። ባሳለፍነው ዊክንድ ዓመታዊ የጋዜጠኞች ማህበር ግብዣ ላይ የተገኙት ሚላኒያ ትራምፕ ባለቤታቸው ጆ ቫንስ በዛ ሁኔታ ውስጥ በነበሩበት ሰዓት ላይ አንድ ታጣቂ በመግባት ትራምፕን ለመግደል ማለት ነው ሞክሮ ነገሩ ያው ተኩሷል፣ ግን ጉዳት ሲያደርግ በጥይት ተመቶ በአጃቢዎቻቸው በቁጥጥር ስር ውሏል እና ትራምፕን ለመግደል ነበረ ዓላማዬ ብሏል። ትራምፕም እንዲህ አይነት ነገር የሚደጋገምብኝ ተጽዕኖ ፈጣሪ በመሆኔ ነው፣ ይሄ ደግሞ የኢራንን ጦርነት አያቆመውም በማለት በጣም ንዴታቸውንም ብስጭታቸውንም እንትን ብለዋል። እንግዲህ ትራምፕ ላይ ይሄ ነገር ተከስቶ ቢሆን ኖሮ ለዓለም ጥሩ ነው አልነበረም የሚለውን እኛ አስተያየት መስጠት አንችልም። ግን ለምን በዚህ ደረጃ ትራምፕ ራሳቸውን መመርመር ካለባቸው በማይቻል ቦታ ላይ ያ ሰውዬ የገባው መቼም ትራምፕን ገድሎ ለማምለጥ አይደለም፣ ገድዬ ልሙት ብሎ ነው የሚለው እና ከአሁን በፊትም በተደጋጋሚ የምርጫ ቅስቀሳቸው ላይ ከአንድ አይሉ 2 ጊዜ ተሞክሮባቸዋል እና ሁሉንም ያው ኤክስተርናላይዝ ከማድረግ አንዳንዴም በሚከተሏቸውን ፖሊሲም መመርመር ብዙዎች የሚቆጡ የሚበሳጩ ህይወታቸው የተመሰቃቀለም ሊኖር ስለሚችል ይህን በተለይ ነገር እንትን ማድረግ ያስፈልጋል። ዞሮ ዞሮ ዓለምን የሚለውጥ ክስተት ስለነበረ የበርካታ የውጭም የሀገር ውስጥ መገናኛ ብዙሃን ትልቅ አጀንዳ ሆኖ ነው የቆየው እስካሁን ድረስ ማለት ነው። እንግዲህ ማለት በምርጫ ቅስቀሳ ውስጥ 2 ጊዜ አሁን ፕሬዝዳንት ከሆኑ በኋላ 1 ጊዜ 3 ጊዜ የግድያ ሙከራ ተደርጎባቸዋል ማለት ነው። እንግዲህ መቲ እንዳልሽው ያው ሳምንቱ የነበረ በወፍ በረር ወዳሁን ወዳሉን መረጃዎች እናልፋለን። ወደ ሀገር ውስጥ መረጃዎች በቤኒሻንጉል ጉሙዝ ክልል የመተከል ዞን ዋና ከተማ በሆነችው ግልገል በለስ የሚገኝ ማረሚያ ቤት ሰብረው በመግባት የሞከሩ ታጣቂዎች በከፈቱት ጥቃት 7 ሰዎች መገደላቸውን ነዋሪዎችና የአካባቢው የፓርላማ ተመራጮች ዋቢ በማድረግ ይዘግቧል። ነዋሪዎችና የፓርላማ አባሉ ዶክተር መብራቱ አለሙ እንደሚሉት ታጣቂዎቹ በግልገል ከተማ ተኩስ የከፈቱት ለሚያዝያ 16 2018 ዓመት አጥቢያ 11 ሰዓት ገደማ ላይ ነው። ታጣቂዎቹ ግልገል በለስ ከተማን ከበው ከፍተኛ ጥቃት መክፈታቸውን የሚገልጹት ዶክተር መብራቱ ዋና ኢላማ የነበረው ግን በከተማው የሚገኘውን ማረሚያ ቤት መቆጣጠር ነበር የሚል ነገር ነው የተናገሩት። እንግዲህ በቤኒሻንጉል ክልል ያለውን የጸጥታ ሁኔታ የሚመለከት ነው ይሄ መረጃ ማለት ነው። ወደ አማራ ክልል ስንሻገር መቲ በአማራ ክልል በፋኖ ኃይሎችና በአገዛዙ ኃይሎች መካከል የሚደረጉት ትንቅንቅ በብዙ ቦታዎች ላይ ቀጥለዋል። ሁሉንም መዘርዘር ባንችል ካለን ሰዓት አኳያ በአፋብን ሸዋ ጠቅላይ ግዛት እዝ ያሳምነው እዝ ልዩ ኦፕሬሽን ኃይሎች በመራቢቴ ሸዋ ማለት ነው አውራጃ በአገዛዙ ኃይል ላይ ድንገተኛና ከባድ ጥቃት መፈጸማቸው ነው የተነገረው። ሌሊቱን 9 ሰዓት ተኩል የነጋው ማለት ነው ዛሬ መከላከያ አለኝ የሚለው የ101ኛ አየር ወለድ ክፍለ ጦር ከዓለም ከተማ ተነስቶ ወደ ችጉር ቀበሌ ሲጓዝ ነበረ። ይህ ጥምር ጦር አካል መንገድ መሪ ሚሊሻዎችን በማሰለፍ በህዝቡ ላይ ጥቃት ለመሰንዘር ሲንቀሳቀስ በፋኖ ኃይሎች ክትትል ተደርጎበት ነው ከባድ ጥቃት የተከፈተበት። ጥምር ጦሩ ሸራፊ ተብሎ በሚጠራው ልዩ ቦታ ላይ እንደደረሰ አስቀድሞ ቦታውን ይዘው በተባበቁት የልዩ ኦፕሬሽን ቡድን አባላት ከፍተኛ የደፈጣ ጥቃት የተፈጸመበት ሲሆን በዚህም ከአገዛዙ ኃይል በርካታ ቁጥር ያላቸው ወታደሮች ህይወታቸው አልፈዋል። 2 መንገድ መሪዎችና የሰላም አስከባሪ የሚሊሻ አባላትም ከነሙሉ ትጥቃቸው በቁጥጥር ስር ውለዋል። አርበኛ መስፍን ተስፋዬ እንደገለጸው በድንገተኛው ጥቃት መከላከል ያቃተው የመከላከያ ኃይል ሙትና ቁስለኛውን እየጎተተ ወደ መጣበት ያመለጠ ሲሆን በተሰነዘረበት ጥቃት ከፍተኛ ድንጋጤ ውስጥ የወደቀው አገዛዝ
ሽንፈቱን ለመሸፈንና የተበተነውን ኃይል ለመሸፈን በወረዳው ዋና መቀመጫ ከዓለም ከተማ ተጨማሪ ኃይል ሲያንቀሳቅስ አድሯል። ተጨማሪ ማጥቃት ዝግጁ መሆናቸውና ይህም ቢሆን የአማራን ህዝብ የነፃነት ለማረጋገጥ በንቃት እየተንቀሳቀሱ ኃይሎቻችን ሲል የአፋብን ሸዋ ጠቅላይ ግዛት ዕዝ አሳምነው ዕዝ ህዝብ ግንኙነት መምሪያ ያደረሰን መረጃ ነው የሚያመለክተው። መቲ ፎቶግራፎችን ልኮልን ነበረ፣ አንዳንድ ተንቀሳቃሽ ምስሎችንም፣ ነገር ግን ልናሳያቸው አንፈልግም ማለት ነው። ይህንን ውጊያ አስመልክቶ የደረሱንን ማለት ነው። ምናልባት በቴሌግራም ገጾች ሊለጠፉ ይችላሉ። ሌላው መሰረት የዘገበው ዘገባ አለ። መሰረት ሚዲያ በጎንደር በደቡብ ጎንደር በርካታ ዜጎች እየተገደሉ ነው ይላል። አሁን ነው ዘገባ ያወጣው። በተለይ በንጹሃን ዜጎች ላይ እየደረሰ ያለው ጉዳት ተባብሶ ቀጥሎ ባሳለፍነው ሳምንት በደቡብ ጎንደር ዞን ጋይንት ወረዳ ውስጥ በርካታ የጎብጎብና የሳሊ ወለላ ባህር ወጣቶች መረሸናቸውን የአካባቢው ነዋሪዎች ገልጸውልኛል ነው የሚለው መሰረት ሚዲያ። ወጣቱ በገፍ እየተረሸነ ነው። እኔ እዛው ነው ያለሁት። የሚረሸነው የመንግስት ኃይል ነው። ቢያንስ ከጎብጎብ ላይ 12 ሳሊ ላይ ባለፈው ቤተክርስቲያን ውስጥ ከተገደሉት ጋር 18 በተለያዩ ወረዳ አካባቢ የተሰበሰቡ ሰላማዊ ወጣቶችን ጉድጓድ ቀፍረው እዛው ረሽናቸዋል። ጉድጓድ ቆፍራሉ። መቲ በጅምላ የሚቀበሩ እንዳይሉ ከጉድጓዱ ፊት ያቆሟቸዋል። ሲረሽኗቸው ጉድጓድ ውስጥ ይወድቃሉ። አፈር ያለብሷቸዋል ማለት ነው። 18 ወጣቶች ቢያንስ እንግዲህ መሰረት ሚዲያ ዘገባ ነው። ሌላው በአካባቢ ያለው አዛውንት ደግሞ ይሄ የሚሆነው የላይ ጋይንት አስተዳደር ግቢ ውስጥ በስላሴ ቤተክርስቲያን አጥር በኩል ባለው ክፍት ቦታ ላይ ነው ይሄ እርሸና የሚፈጸመው። ህዝብ ትንሽ ፍራቻ ላይ ነው። ያገኙትን ወጣት በሙሉ አስረው የሚያመጡት ያገኙትን በሙሉ አክለው ሙዚቃ ማዳመጥ ወንጀል ሆኗል። የሰፈሩ ሚሊሻዎችም የተጣላቸውን ቤተሰብ በሙሉ የበቀል ሰዓት ስላገኙ ስም እየሰጡ ያስገደሉ። በጣም ብዙ አስተዳደር ግቢ ውስጥ ቶርች እየተደረገ ነው። ቶርቸር እነዚህ የመረጃ ምንጮች ደጋግመው እንደሚያስረዱት ከባለፈው ዕለት ጀምሮ እስከዛሬ እሁድ ድረስ በግቢ ውስጥ ጩኸትና ተኩስ አለ። ብዙ ቤተሰቦችም ደብዛቸው የጠፋ ልጃቸውን ለመጠየቅ እየመጡ እየታሰሩ ነው። እንዲሁም አንዳንድ የመንግስት የጸጥታ አካላት የግለሰቦችን ስልክ በመቀበል ቴዲ አፍሮ ሙዚቃ ያለበትን ሶሻል ሚዲያ ወይም ዩቲዩብ ላይክ በማድረግ ወይም የአልበም ፎቶውን ከስልክ ወደ ሌላ ለመላክ እያሰሩ፣ ይሄ ደግሞ በሌላ በኩል ነው 10 ሺህ ብር እየተቀበሉ ነው በዚህ አካባቢ። ይህ ድርጊት በአማራ ክልል፣ በኦሮሚያ እንዲሁም በአዲስ አበባ በስፋት እየተስተዋለ እንደሆነ ያሳያሉ። ሚዲያችን በዚህ ዙሪያ ሰፋ ያለ መረጃ ይዞ ይመለሳል ይላል። የሆነ ሆኖ ግን እነዚህ ወጣቶች ከፍተኛ ግፍ፣ በደል እየተፈጸመባቸው ካሉት መካከል ዋናው ማየት ያለብን ሙዚቃ ከመስማት ጭምር ጋር የተያዘ ነው። ይሄ ሁሉ መከራ እየደረሰባቸው አሉት። የማን ሙዚቃ ነው ካላችሁ፣ ያው የቴዲ ሙዚቃ ከሱ ጋር የተያዘ ነው። በደሉ የከፋው ነው የሚለው። ሌላው ከዚሁ ጋር የመጨረሻው መረጃ ወደ ዋናው ከመግባታችን በፊት አፋብን መግለጫ አውጥቷል። ዛሬ ጋዜጣዊ መግለጫ አውጥቷል። የመግለጫው አኳያ ይሄ ምርጫው እንዳትሳተፉ የሚል ነው እና ሁሉንም ማንበብ አንችልም። ነገር ግን ምንድነው የሚለው? አገዛዙ በዘር ማጥፋት ወንጀል ተጠያቂ መሆን የሚገባው ስብስብ እንጂ በጦርነት ቀጠና ውስጥ ያለን ህዝብ በምርጫ ስም አታለው ተጨማሪ ጭፍጨፋ ዓመታት ሊያገኝ የማይገባው በመሆኑ እንዲሁም አገዛዙ የአፍሪካ ቀንድ የቀውስ ጠማቂ ኃይል በመሆን ኢትዮጵያንም ብቻ ሳይሆን የቀንዱን ህዝቦች ጭምር የነፈገና በኢትዮጵያ ጎረቤት ሀገሮች ውስጥ ጉዳይ ጣልቃ እየገባ ያለ እንደመሆኑ መጠን በዲፕሎማሲ መድረኮች ተገቢው ውግዘት ይደረግበትና ሊኮነን የሚገባው ስለሆነ የብልጽግና አገዛዝ እያደረሰ ያለውን የሰብአዊ መብት ጥሰቶች በማጋለጥ ጭምር የአገዛዙ ስርዓት አልበኝነት የህዝብን ሰቆቃ የሚያራዝም መሆኑን ማወቅ አስፈላጊ ስለሆነ ዘር አጥፊና አምባገነን አገዛዝን እያደረሰ ያለውን ሰቆቃ በማሳወቅ ዓለም አቀፉ ማህበረሰብ ችግሩን ተረድቶ ከአማራ ህዝብ ጎን እንዲቆምና ለአገዛዙ የሚያደርገውን ድጋፍ እንዲያቆም ግፊት ማድረግ ይቻል ዘንድ በውጭ ሀገራት የሚኖረው ማህበረሰባችን ሊያደርግ ያስበውን ታላቅ ሰላማዊ ሰልፍ እንደግፋለን። በመሆኑም የዲያስፖራው ማህበረሰብ በነቂስ ወጥቶ ድምፅ ለተነፈገው ህዝብ ድምፅ በመሆን ታሪካዊ ግዴታው እንደሚወጣና ለተነፈጉት ፍትህ በመጠየቅ የተሳካ ሰልፍ እንደሚያደርግ እናምናለን ብለዋል። በውጭ ሰልፍ እንቅስቃሴ እየተደረገ ስለሆነ ውጡ ነው የሚሉት ታች መሬት ላይ ያሉት። በተጨማሪ ሌላም ጥሪ ቀርበዋል ከፖለቲካ ፓርቲዎች ስማቸውን መግለጽ ያልፈለጉ ነገር ግን እዛው የሚጎዳደሩ የተቃዋሚ ፓርቲ አመራር ያው ችግር ስለሚያስከትል በተደጋጋሚ እየተናገሩ ነው። ህዝብን አስገድደው በምርጫ አልመርጥም ያለውን እያስወሰዱት ስለሆነ ይሄን ነገር የኢትዮጵያ ህዝብ በተለይ አዲስ አበባ በግድ የምርጫ ካርድ ቢሰጧችሁ ይሄን ግፍ አገዛዝ እንዲቀጥል ካልፈለጋችሁ ያለባችኋት ምንድነው ቢሰጧችሁ ካርዱን ቀዳችሁ ጣሉት ወይም ከቤት አትውጡ የሚል ይህን ጥሪ አቅርበዋል። አንድ የተቃዋሚ ፓርቲ አመራር በስልክ ደውለው ህዝቡ በቃ ይሄ እንዳይሆን ይሄ ትልቅ ድል ነው ራሱ ብለዋልና ይሄን ነገር ማድረግ ያስፈልጋል የሚል ነው። ያው
መልእክታቸውን አስተላልፍ ያድርጉ መቲ አንዳንድ መረጃዎችን ያጋዱት እነዚህን ይመስላሉ ወደ ዋናው አበይት መረጃ ከማለፋችን በፊት የፍትህ ሚኒስቴር ከቲክቫ ጋር ቃለ መጠይቅ የሚመስል ነገር አድርጎ ነበር አቶ ተገኝ አሸናፊ ምንድነው ያሉት አቶ ተገኝ አሸናፊ ሆኖ የተመረጠ ተወዳዳሪ በወንጀል የሚያስጠይቅ ድርጊት ፈጽሞ ቢገኝ ደግሞ ለየት ባለ ሁኔታ ነው የሚታየው ምክር ቤት አባልነቱ ካረጋገጠ ያለመከሰስ መብት ይኖራል ይህ መብት በምክር ቤቱ ካልተነሳ በስተቀር አሁንም ከባድ ወንጀል ሲሰራ እጅ ከፍንጅ ካልተያዘ በቀር መከሰስም መያዝም አይቻልም ብሏል እንግዲህ ይሄንን ያነሱት ለምንድነው የኢትዮጵያ የምርጫ የፖለቲካ ፓርቲዎች ምዝገባና የምርጫ ስነ ምግባር አዋጅ ላይ በምርጫ የሚሳተፉ እጩ የምርጫ ሂደቱን እስኪጠናቀቅ ድረስ እንደማይታሰሩ በፖሊስ እንደማይያዙና እንደማይከሰሱ በግልጽ ተቀምጧል የሚለው ነው ነገር ግን እጩ ተወዳዳሪዎቹ በወንጀል ሲፈጽሙ ከባድ ወንጀል ሲፈጽሙ እጅ ከፍንጅ ካልተያዙ በስተቀር ተወዳዳሪዎቹ ምርጫው እስኪያልቅ ድረስ በዚህ ላይ ያው የመከሰስ መብታቸውም አይነሳም ማለት ነው ይሄንን የመሳሰሉትን ነገር ተናግሯልና ይሄንን ያየሁኝ በእኔና አንተ በተደጋጋሚ ስንዘግባቸው የነበሩ ብዙ የራሱን ብቻ አይደለም ራሳችን ትብብሩ የእናት ፓርቲ የኢሃፓ አባላት እንደዚሁም ደግሞ ደቡብ አካባቢ ያሉ የመሳሰሉት ሁሉ በየጊዜው ከቤታቸው እየተወሰዱ ሲታሰሩ እንደነበረ እንደው ለማስታወስ ያህል ነው ደረጀ ኦኬ በጣም እንደዛ ነው ሌላ መረጃዎች ካሉ ሌላ አንድ የኢቲቪ ሰበር ዜና አሰምተናል እርግጥ ህዝቡ አስቀድሞ ሰምቶታል አይታችሁ ከሆነ ከትናንት በስቲያ ግን ዘግበውታል በትልቁ የመንግስት መገናኛ ብዙሃን አጠቃላይ ሰበር ዜናው ምንድነው የሚለው መዋዘ ጥበባት ዲያቆን ዳንኤል ክብረት ብልጽግና መቀላቀላቸውን አስታወቁ ቀላል ሰበር ነው እንዴ ዘመኑ ቀልድ ብለናል ያ ለነሱ ሰበር ዜናቸው አለ ማለት ነው በጣም በሰፊው እሱ ነገር እየተወራ ነው ያለው እኔ ያው በብዛት እንደሱ አይነት ካምፔኖች በብዛት ጌቱ ተመስገን ፔጅ ላይ ነው እየተደረጉ ያሉትና ዳንኤል ክብረት እዛ ነው ካምፔን እያደረገ ያለው በሰፊው በዚህ አጋጣሚ ያው እኔ የምልህ የመንግስት ሚዲያዎች ፋና ዋልታውን ተደባልቋል እንትን ኢቲቪ ኦቢኤን ምናምን ደግሞ አሉ በግል ስም የተከፈቱ ግን በአብይ አህመድ ጽፈት ቤት ስር ያሉ ማለት ነው እነሱ ሁሉ እኔ እንትኑ ማይኩ ሎጎ ማለት ነው የማይኩ ሎጎ በዚህ ለምሳሌ በምርጫው ምናምን በተያዘ ሙሉ ስራቸው ስለሆነ ሎጎ የስንዴ ቢሆን ጥሩ ነው ባይነኝ ምንም ሌላ አዲስ ነገር የለው የስንዴውን አርገው ሎጎም ላይ ማለት ነው ቀጥታ ቢሄዱበት የትም ቦታ ኢንተርቪው ሲያደርጉ እሱን ቢያሳዩ ጥሩ ነው ሌላ እያንዳንዷ የሚሰሯት ነገር ይሄን መንግስት ፕሮሞት ማድረግ ነው እና ምርጫው ላይ ምን በምርጫም በጉልበትም በምንም የተቀመጠውን መንግስት በምርጫ ተወዳድሮ እንዲያሸንፍ ፕሮሞት የማድረግ ነገር ነውና ህዝቡ ከውስጥ እየተናገረ ነው ምርጫ ቢያሸንፍም ባያሸንፍም ትግላችን ይቀጥላል እያለ እየተናገረ ነው አዲስ አበባም እንደዚሁ ከባድ የሆነ እንቅስቃሴ እየተደረገ ነው ሰምተህ ከሆነ ሰሞኑን እንደው ብዙ ለማራገብ ያልፈለግ ነው አንዳች ደረጃ ላይ ሲደርስ ነው እንጂ ልጆቹንም ማስበላት ተገቢ ስላልሆነ ነው እንጂ በየአካባቢ በየመንገዱ በስቴዲየም ላይ በደንብ እየተናገረ ነው የአዲስ አበባ ማህበረሰብ ፈርቷል እነሱም ወይዘሮ አዳነች አበቤ አዲስ አበባ አካባቢ ላይ ያሉት የጸጥታ ኃይሎች እየሰሙኝ አይደለም የሚል ነገር ክስ በቅርቡ አቅርበዋል የሚባል ነገር ወደ ጠቅላይ ሚኒስትሩ ደርሷል ይሄ ደግሞ የሆነው ለምንድነው ብዙ ሰዎች ዝም ብለው እየታፈሱ እየታሰሩ ነው እና ዝም ብለው ግር አድርገው ሲያፍሱ ብዙ ዲያስፖራ በየጊዜው እያሰሩ ነው እና አሁን አንዳንዶቹን ይቅርታ እየጠየቁ ተሳስተን ነው ይቅርታ እየጠየቁ ተሳስነው ያሉ እየፈቱ ነው ያሉት ለዚህ ነው ሳይታዘዙ ዝም ብለው እያደረጉ ነው ያሉት እየሰሙን አይደለም ፖለቲካውን እያበላሹት ነው አይነት ክስ ነገር ኮምፕሌን ነገር አቅርበዋል የሚል መረጃም ቀርቧል ነው ቅድም ያልሽው ተስመችቶኛል እነዚህ ሚዲያዎች የስንዴ አርማ አድርገው ቢዘግቡ የራሳቸውን ደግ ከሚያደርጉ ያልሽው በጣም እንትን ብሎኛልና ኤቢሲ ኦፍ ጆርናሊዝም ላይ ኢንትሮዳክሽን ላይ መት እንደምታውቂው ገና መግቢያው ሀብደው የጋዜጠኝነት ትሬኒንግ ሲሰጥ ለማናቸውም እንኳን ለአንድ ሪፖርተር ለጀማሪ ዜና ማለት ቢያንስ ይባላል እንደ ምሳሌ ሁሌ አዲስ ነገር እንትን ያዘ አዲስ መረጃ ውሻ ሰው ነከሰው ዜና አይሆንም ሰው ውሻ ቢነክስ ግን ዜና ይሆናል ተብሎ እንማራለን ሁሌ የሆነ ለየት እንትን ያለው ነገርና እኔ ሁሌ ነው እንትን ብላቸውና የተገነባው የውሃ ግንባታ ይጠቅመናል ሲሉ ነዋሪዎቹ ገለጹ ይላል ለምን አይጠቅምም የውሃ ግንባታ ይጠቅማል
ጀነራል ትሩስ ታውቂያለሽ አይደል? አሁን ዳንኤል ባለፈው በግድ ተወዳድረው ነበር። አሁን ግን ብልጽግናን ወክዬ ነው የምደራደረው አሉ እኮ ሊሉ ይችላሉ። የሆነ ነገር ለራሱ ለዘሬ ምናምን ለኛ ኒውስ ግን ሆነ የነበረበት ምን ነበር? ቅድም እንዳልኩሽ ሰውሻ ነከሰ ዳንኤል ከብልጽግና ለቀቁ። ይሄ ነው ሊሱ የሚሆነው። ወይ ከብልጽግና አልፈልግም አሉ። ካሁን በኋላ ከብልጽግና ጋር ያለኝ ግንኙነት አቁሜያለሁ። እንዴ ከብልጽግና በላይ ብልጽግና ሆኖ ያደረገው ሰበር ዜና ዋዘተ በዋት ብልጽግና ፓርቲን ተቀላቀሉ ሲል የሆነ ማማሲያ ነገር ቢኖር እኮ ምናምን በቃ ይሄንን ጋዜጠኛ እንደዛ ነው እንትን የምታደርጊውና እንዳልሽው ነው። እንደዚህ አሁን ምንድነው የሚሰሩት ነው? ምን ሰርተው ይሄን ሰርተው ይሄን ነግረውት ህዝቡን እንትን የሚለው ምንድነው የሚያደርጉት ነው? ለምን አንድ ፊቱ ቅድም አንቺ እንዳልሽው ስንዴያቸውን አድርገው እዛም አድርገው እነሱ ያው እንደዚህ አሁን እንደዛ እያደረጉ የመጡ አሉ በየቦታው በሃይማኖት ተቋማትን በምንም ብልጽግናን ይመርጡ እያሉ የመጡ ሌሎች ቀስቃሾችም ተነስተዋልና ለምን እንደነሱ ያደርጉም እነዚህ ሚዲያዎችም የሚያሰኝ ነገር ነው። ኤኒዌይ በጣም ያሳዝናሉ ለማለት ነው። ወደ አበይት ጉዳዮች እስኪ ቅዳሜና እሑድ ከሆኑ ነገሮች ወደዛ እንግባ መቲ እና በመጀመሪያ የብልጽግና መልኮችን ብልጽግና ተስፋ ቆርጧል ብዬሻለሁ። ወደ ቴዲ ከመምጣታችን በፊት ማለት ነው። ብልጽግና በአሁኑ ሰዓት ላይ ምን ይመስላል? መልኩ ምንድነው? ዙሪያውን የከበቡት ሰዎች ምን ይመስላሉ? የኢትዮጵያ ህዝብ ብልጽግናን እንዴት ነው ያየው? ራሱ ብልጽግና እስኪ የራሱን መልክ ይመልከት። ከትናንት በስቲያ እንግዳ ብለው አቅርበው ነበር። ሰው አተው እንግዳ ብለው ያቀረቡት ሰው ከዚህ ከውጭ ሀገር ነው። በማን ላይ? በኢትዮጵያ ቴሌቪዥን ላይ ምርጫው ላይ ኢንፍሉዌንስ እንዲያደርግ የአብይ አህመድን ከልት እንዲገነባ ተብሎ ማለት ነው። አሁን ይሄ እኛ ፐርሰናሊ ስለሆነ አይደለም፣ ስለ ግለሰቡ አይደለም የምናወራው፣ ስለ ሀሳቡ ነው። እዛ ላይ ስለሚባለው ይሄ ለኢትዮጵያ ህዝብ እያቀረቡለት ያሉት እንግዳ እነማን እንደነበሩ ከአሁን በፊት ሰምታችኋል። አሁን ደግሞ እያቀረቡለት ያሉት ለዚህ ለምርጫው ተነስተው ከአሁን በፊትም አቅርበውታል። አንዴ እንስማው እስኪ መቲ አቅርቢ። ይሄ ያረጀ ያፈጀ ነገር ይዞ መጥቶ አሰብ ምናምን በሚል እንግዲህ ካርዶቹን ጥሎ ጨረሳቸው። ከትላንት ወዲያ ከቴዲ ጋር ስናወራ ነበር። ቴዲ ሊዮስ ሰምታችኋል። የአብይ የቀረው ካርድ አለ ወይ የሚለውን ነገር አንስተን ነበር። ሁሉንም ካርድ ጣለ። አሁን መጨረሻ ሲመጣ ለካ ቺያሰብ ወደብና ባነሳት የሆኑ ሰዎችን ነቃ አደርጋለሁ። 95 የዶክተር አብይ ውሸቶች አለኝ። 95 100 ሲሞላ እየጠበቁ ያለው ኢትዮጵያ እድለኛ መሪ ነው ያገኘችው። ይሄ መመስከር እችላለሁ ፈልጋለሁ። የፈለገ ከጠቅላይ ሚኒስትሩ ጋር ልዩነት ይኖራችሁ የፈለገ ጥሉት፣ ኢትዮጵያ የቴክኖሎጂ መንገዷ ይሄ ጠቅላይ ሚኒስትር ባይኖር ኖሮ በዚህ ርቀት የምትሄድ አይመስለኝም። ይበቃናል። የቴክኖሎጂ አፒታይቱ በጣም ትልቅ ይበቃናል። ሉክ ከቴክኖሎጂ ውጪ ዋና የፈለኩት ነገር ምንድነው መቲ መልካቸው ማለት ነው። እንደውም እኔ እኮ 100 ሳይሞላለት ነው ለካ የተቀየረው። የአብይ አህመድ ውሸት ዘረዝር 95 ሞልተዋል። 100 እስኪሞላ ነው የጠበቅኩት አለ። ሌላም ነበረ። እንዴት እዚህ ውስጥ አልተካተተም ማለት ነው? አብይን በሱ ልክ ያብጠለጠለው የለም። የአማራ ደጋፊ ነኝ ባለበት ሰዓት ላይ ካስታወሳችሁ አንድ ፋኖ ለሞተው የኦሮሞ ታጣቂዎች ይበቃል ብለው ብዙዎችን አበሳጭቶ የነበረ ያ ነገር ነው። አዲስ አበባ ተለጠጠች፣ ያልሆነ ቦታ ወሰደች። አብይ እንደዚህ ሆነ እንጂ እኔን እናት እኮ ኢትዮጵያ ከመሆኑ አልፎ የእናቴ ስትሞት እንዲህ አደረጉብኝ ብሎ በኦሮሞ ህዝብ ላይ በጣም ጸያፍ ነገር፣ ብዙዎችን ያስቆጣ ነገር የተናገረ ነው ይሰው። በተለይ አብይን እንዳይነሳ አድርጎ ያዋረደው ይሄ ሰው ነው። ብልጽግና ሰው የላቸውም። አሁን ያነሳ ነው ስለ ሐሳብ አይደለም። ያሰብ ወደብን ለምን እንዳመጣው ሲናገር ሰጣችን 95 ውሸቶች ኢትዮጵያ እሱ ላይ በመውደቋ እጅግ አዝኛለሁ የሚለው ነበር። ሌላ እጅግ ብሎ የልጁን መጫወቻ ሁሉ እያሳየ አብይ እኮ ማለት የህፃን ልጅ ነው እያለ የተናገረበት ሰው እንዳጡ የምታውቁት መልካቸው የአሁኑ መልካቸው ማለት ነው። እንደ ህዝብ ስልክ እንደፈለጋችሁ ያጎርሳችሁ እንደምትሰሩ በሚሰሩ ሰዎች በመንቀሳቀስ ማሰቡት ታይቱ የሰው ማጣት ነው፣ መድረቅ ነው። ያ ቪዲዮዎች ከቡት የነበረ ምን ሁሉ ሰው ተጸይፎት ሁሉ አካል ብሮት
እንዲህ አይነት ሰዎች ቀርተውታል። ጤነኝነታቸው የሚያጠራጥር አክቹዋሊ አንዱ እኔ አልፈርድበትም። ይሄድች አሁን የተናገረው ለምንድነው ማልፈርድበት ብለህ በቅርብ የሚቀርቡት ሰዎች ካሉ ወይም ሌላ በቤተሰብ አካል ወይ ዝምድና ምናምን ያደካካል ቢሆን እኔ አሁን ቢሆን ማለት ነው እርግጥ እንዲህ አይነት ዘመን አይኖርኝም ቢሆን ኖሮ ከምሬ ነው ምንሽ እየቀለድኩ አይደለም ለእንትንም አይደለም ህክምና መሄድ ያለበት ልጅ ማረፍ ያለበትና ወደ ሐኪም ቤት ወደ አእምሮ ሐኪም ወደ ጸበል ምናምን መሄድ ያለበት ልጅ የሚናገረውን ነገር ዝም ብለሽ ስትመለከቺው በቃ ከአንድ ጫፍ እስከዚህ ሰው እንደዚህ አይደረግም። ትንሽ እኮ ስትለወጪ እያመሳሰልሽ መሆን አለበትና ከዚህ እንደው መቸለት የሆነ ልጅ ጽፎበት ነበር። አዲስ የተመሰረተው ጥምረት የኢትዮጵያን ፓርቲ ይባሉ አይደል? እስኪ ለምርጫው ቅስቀስልን ብለውት አይ ከስምረት ፓርቲ ቀብዶ ስጃለሁ አላቸው ብለው ነው የጻፉበት። እና ቀብድ ለተከፈለ ሁሉ ለሁሉም ነው የሚሰራው ስምረትም ስራልኝ ካለው ይሰራል እያሉ ነው የሚሰሩበት። ይሄ ምንድነው? የአእምሮ መታመም ነው፣ ጤነኝነትም አይደለም። የፈለገ ነገር ቢያደርጉት ይሄ ሰው ምን ይለኛል የሚያዳምጠኝ ቢያንስ ስለወጥ እንኳን ትንሽ ነገር ማለት አለብኝ አይደል? ወይም ሪዝኑን አላቀረበም ማለት ነው። አንድ ይሄ ነው የሚገርመው ነው። ሁለተኛ ይሄ መልክ ነው አሁን ያለው ብልጽግና። ይሄ መልክ እንድናየው ብዬ ነው። ሁለተኛው መልክ ደግሞ እንመልከተው። አሁን እየቀሰቀሱለት ያለው አብይ መልካም ሰው ነው ብሎ ይሄን የቀሰቀሰው ሁለተኛዎቹ መልኮች ደግሞ አንዴ እናያቸው መት ነኝ የብልጽግና አባል ነኝ። የክርስቶስ ባለጠግነት እኔ ውስጥ አለ። የክርስቶስ ዘር እኔ ውስጥ አለ። መንግስታችን ጎርዱጋሾት መደመር በማለት ያምናል። ታሸተና ማንታ መንግስታችን መደመር በማለት ያምናል። ጎርዱጋሾት ታሸተ ኢየሱስ ጌታ ነው። ኢየሱስ ሞት ይችላል። ስለዚህ እግዚአብሔር ደግሞ ሁይዳፍረ መቀዱ ቆለ አንድ እንድንሆን ይናገረናል። ምትከለ መቀደ ጆራ እንዳንከፋፈል ይናገራል። በደም መቀደ ጆራ በፍቅር እንድንኖር ይናገራል። ለና መቀደ ጆራ ለዚህ የተከፋፈላችሁ ወንድሞች ሁይዳፍረ በፈጣን ትኖራሉ። ወደ እግዚአብሔር መንግስት ተመለሱ። መቀዱ ጋሾት ይወል የመዳን ቀን ዛሬ ነው። ከተበርቴው ስለዚህ ሁለቱም አንድ አይነት ሜሴጅ አለው። ተመልከቹ። አንድ አይነት ሜሴጅ አልኩሽ። መጀመሪያ የተናገረው ይሄ ማንጩፋ ይባላል ብልጽግና ፓርቲ አባል ነኝ አለና ምን አደረገ? ሲጠቅስ አይተሽ ከሆነ በክርስቶስ ባለጸግነት ይሙላባችሁ ስለሚል ያሞልቶብኛል አለ። ጥቅስ ነው የጠቀሰው ከመጽሐፍ ቅዱስ እንዳትረሽ። እነዚህ ደግሞ የመደመር መንግስትና የአንድነት መንግስትና ነውና አይተሻቸዋል። የእግዚአብሔር መንግስት የአንድነት መንግስት ነው አሉ። ጥቅስ ነው የጠቀሱት ሁለቱም እንዳትረሽ። ሰይጣን ለአመሉ ምን ያደርጋል? መጽሐፍ ቅዱስ ይጠቅሳል። ክርስቶስ ወደዚህ ምድር መጥቶ ወደ ቆሮንቶስ ተራራ ወጥቶ 40 ቀንና 40 ሌሊት ከጾመ በኋላ ስራ ከመጀመሩ በፊት ፈታኝ በምንድነው ያደረገው? ጥቅስ ነው የጠቀሰው። ለሱ የሚመቸው መጀመሪያ ላይ እንደራባው አውቆ ስለነበረ እስኪ አንተ ተርቧላ 40 ቀን ጾማል ተብሏላ ስጋው ተርቧላ እውነት የእግዚአብሔር ልጅ ሆንክ እነዚህን ድንጋዮች ዳቦ እንዲሆኑ አድርጋል። እንዲበላ ነው አረቦታ ላይ የመጀመሪያው አዳምን እንዴት እንዳስተካከለው ያውቃል፣ እንዳሳሳተው ያውቃል። ብዙ የሚበላ ባለበት ቦታ ላይ የተከለከለችውን ዕፀ በለስ እንዲበላ አድርጎ በሆድ ነው የጣለው የመጀመሪያው። አሁን ደግሞ ምንም የሚበላ በሌለበት ቦታ ላይ በበረሃ ላይ ያገኘውን ዳግማዊውን አዳም ኢየሱስ ክርስቶስ ሳስቶ ተርቦ ይበላል በሚል እስኪ ድንጋዩን ዳቦ አድርግ ሲለው ምንድን ነው ያለው? ሰው ከእግዚአብሔር አፍ በሚወጣ ቃል እንጂ በዳቦ ወይም በእንጀራ ብቻ አይኖርም ብሎ መታው። በዛው ነው የመታው። ቀጥሎ ከፍ ወዳለ ተራራ ወጣው። ስላንተ መላእክቶችን ያዛቸዋል፣ እስኪ ከዚህ ውደቃ ነው። የዳዊትን መዝሙር እየጠቀሰ ባይብልን ጌታ አምላክህን አትፈታተነው ተብሎ ተጽፏል እያለ በዛ ነው የመለሰው። ለዚህ ነው ምን አለ እነ ጳውሎስ እነ ጴጥሮስ ያስተምሩ ለማመንማ አጋንንት የሚያምናሉ ይንቀጠቀጡማል ይላሉ። ያቃሉ ባይብል የጥቅስ መጥቀስ ይችላሉ እነሱ። ነገር ግን ምንድነው ያለው እዚህ ጋር ትመለከቱት? መጀመሪያ ይጩፋ የክርስቶስ ባለጠግነት ባለጸጋና ብልጽግና ነው። ብልጽግና ይሙላባቸዋል። የክርስቶስ ጸጋ ይሞላባቸው ብልጽግና ይሞላባቸውንማ መጽሐፍ ቅዱስ አሳየን እኮ። እንግዲህ እንዲህ የሚያሉ ምስክሮች እንደ ደመና ዙሪያችንን ካሉልን ተብለው በእግዚአብሔር ጸጋ የለበለቡት ምን እንዳደረጉ አይተናቸው። በአዲስ ኪዳንም ጸጋ የሞላብሽ ሆይ ደስ ይበልሽ ተብላ አንድ ጸጋ አይደለም የተሰጣት። አንዳንድ ጸጋ አንድ ነው፣
ስጦታዎች የተለያዩ ናቸው ይላል እሷ ግን ምንድነው ጸጋ የሞላብሽ ሆይ ደስ ይበልሽ የተባለችው ስለ ቁስ ስታለቅስ ስትቋምጥ አላየናትም እንዴት ብልጽግና ጸጋን ከብልጽግና ጋር እንዳገናኙት ተመልከች በእግዚአብሔር ጸጋ የተሞሉ ሰዎች ምን እንዳደረጉ አዲስ ኪዳን የሚነግረናል የሚያስቡት ስለ ሰማያዊው ነገር ነው አጠቃላይ ሁሉ ነገራቸው ላይ ነው ያለው ብልጽግና ፕሮስፐሪቲ ጎስፔል ተመልከቻቸው አደገኛነታቸው የክርስቶስ ባለጠግነት ይሙላባቸው የክርስቶስ ጸጋ ሰማያዊ ነው ተመልከቱ እነሱ ግን ምን አደረጉት ባለጸጋ ቱጃር ሀብታም ወደሚል ተርጉመው የራሳቸውን ከርስ የምድር ቁሳቸውን ለማድረግ አሉና ምን አለ ምነው በግልጽ ተናገረ ምን አለ የብልጽግና አባል ነኝ አለ ያብይ ጴንጤ ምን ነው ለዚህ ነው ለምድራዊው ነገር ቁስ የሚራወጡ የሚናገሩ እነዛኞቹስ ምን አሉ አሁንም ሲጠቅሱ መደመርን መንግስታችን አንድነት ነው አሉና የእግዚአብሔር መንግስት የአንድነት መንግስት ነች ቅስቀሳው ከኢሃፓ ጋር በሚደረግ ክርክር ብቻ አይደለም ቅስቀሳው ነዳጅ ማባበት መኪና በማድረግ ብቻ አይደለም ብልጽግና እንዲህ አይነት መልኮችን ሲፈልግ እንግዳ ያደረገ በኢትዮጵያ ቴሌቪዥን ሲፈልግ በየአደባባዩ ሊቸንስ አሰጥቷቸው ማለት ነው በአንድ በኩል የድምጽ ምክለት ይያሉ የቴዲ ሙዚቃ ለማገድ መመሪያ ያወጣሉ በሌላ በኩል ግን የራሱን ፕሮስፐሪቲ ጎስፔል የሚሰብኩ መረን ይወጡ እነዚህን ያሰማራልና ብዙዎች ለምንድን ነው የሚሉት መጥቲ ይሄ አገዛዝ ህልውናው ያከተመ ጊዜ እነዚህ ሰዎች እግዚአብሔር እንዲያሳየን እንጸልያለን እነዚህ ሜዳ የጠበባቸው ሰዎች ልንመለከታቸው ይገባል እያሉ ይናገራሉና አስተያየት ካለሽ በዚህ ላይ አንቺ አመሰግናለሁ ደሪ እንደገባኝ ከሆነ እኔ አሁን የተደረገ ያለው ያው ምርጫውን ተውት ምርጫ ቢኖር እንኳን እሺ እንደው ለሌላ ምርጫ በዚህ ደረጃ አግሬሲቭሊ እየተሰራ ያለው ብዙ ሰው እነሱ እንደሚሉት 50 ሚሊዮን ምናምን ሰው ካርድ ወስዷል ተብሎ እየተነገረን ያለው እንግዲህ በየመስሪያ ቤቱ በየቤቱ እየሄደ የሚሰጠው ተጨምሮ እንደዚህ ተደግኖበት መሳሪያ ተደግኖበት የሚወስደው ነው ጨምሮ የመሳሰሉት ነው እሱን ጨምሮ ብዙ ሰው የምርጫ ካርድ ወስዷል ተብሏል ከዛ በኋላ ደግሞ ብዙ ሰው ይሄን መንግስት መርጦታል የሚለውን ፕሮፓጋንዳ ለኢትዮጵያዊ አይደለም የኢትዮጵያዊ እንዴት ሆኖ ካርድ እንደወሰደ እንዴት ሆነ እንዳልመረጠ የመረጠውም እንዴት እንደመረጠ በደንብ ይታወቃል በሴፍቲኔትና በመሳሰሉት ያሉት ራሱ ያንዳንዳችሁ 5 ሰው ካላመጣችሁ ትባረራላችሁ እየተባሉ ነው ለኢትዮጵያ ህዝብ አይደለም እነሱ ግድ የላቸው ለኢትዮጵያ ህዝብማ ያው ጫንቃው ላይ እንደዚህ ተጭኖት እንደ ጆርጅ ፍሎይድ አንገቱ ላይ ቆሞ እንደሆነ በደንብ የሚታይ ነገር ስለሆነ አይደበቅ ለውጭው ነው የሆነ ያለው ለምዕራባውያኑ እርዳታ ለሚሰጡት ሰኔ ዲሞክራሲያዊ መንግስት ነኝ ለሚሉ ጫና ለሚያሳድሩበት ለነሱ ታይታ እንዲሆን ከፍተኛ የሆነ የምርጫ እንቅስቃሴ አለ የሁሉ ሰው ምርጫ ወስዷል ከዛ ደግሞ የሁሉ ሰው መርጦኛል የሚለውን ፕሮፓጋንዳ ለመስራት ነው በምን በኩል ነው የሚያደርገው ያው በኢትዮጵያን ህዝብ ንብረት የሆነውን ሚዲያውን ወስዷል የኢትዮጵያን ህዝብ ንብረት መኪናዎቹ በየመስሪያ ቤቱ ካድሬዎቹ ሌላውን በግዴታ በቃ ባለዛ ከመስሪያ ቤት ተባረራላ አስተማሪም ኮንካ ሐኪምም ሁሉም ተባረራል እንዳትባረር ሲባል ይሄን ነገር ሁሉ ያደርጋል በጣም የሚያሳዝነው ግን የሃይማኖት ተቋማትን ማለት ነው የሃይማኖት ተቋማትን በዚህ ሁኔታ እንትን ሲያረጋቸው መጠቀሚያ ሲያረጋቸው በጣም ነው የሚያሳፍረው እጅግ በጣም ነው የሚያሳፍረው እጅግ በጣም ነው የሚያሳዝነው እንደውም ምልክት ሌላ ተጨማሪ ያለ በሃይማኖት ተቋም ሌላውን ደግሞ በብሔር በተደራጁ ልክ በቃ የአንድ የብሔር እንትን ነው ተብሎ የኛ ጉዳይ ነው የኛ ብሔር ጉዳይ ነው ብለው እንዲመጡ እየተደረገ ነው በየቸርቹ እየተሄደ አይ እግዚአብሔር የፈቀደው ነው ክርስቶስ ኢየሱስ የተናገረን ነው ተብሎ የወንጌልን በሚያስተምሩበት ቦታ ላይ ብልጽግናን ካምፔን እያደረጉለት ወንጌሉ ፋንታ ብልጽግና ካምፔን እየተደረገ ነው እስቲ ይሄንን አንድ ቪዲዮ ልጋብዝ አላችሁ እስቲ ዘፈኑን ከመጀመር ሀገር ለሞተችባቸው የህሊና ጸሎት እናድርግ አንዴ ስሙ አላችሁ እስቲ
ዘፈኑን ከመጀመር ሀገር ለሞተችባቸው የህሊና ጸሎት እናድርግ። ተመልከት እንዴት አይነት መርዝ እየተረጨ እንደሆነ እንዴት አይነት ክፋት እየመጣ እንደሆነ እንዴት አይነት ክፍፍል ይዞ እየመጡ እንደሆነ በማን ስም እየነገዱ አሁን እንግዲህ እሱ በቃ ኦሮሞን ማህበረሰብ እኛ አልሞትንም እኛ ሀገር አልሞተችብንም ሌላውን የሞተበት የራሱ ጉዳይ ብሎ የኦሮሞን ማህበረሰብ በዚህ በኩል ማሰማራቱ ነው በሱ ቤት ይሄ እንግዲህ ብልጽግና ስራ ነው ይሄን ተቃውሞ እየለጠፉ ያሉት ሌላ የኦሮሞ ተወላጆች ናቸው በርግጥ ቸርቹንም እንደዛው ብልጽግና ውስጥ የብልጽግናን ፓርቲ የቸርቹ ንብረት ማለት ቸርቹን የብልጽግና ንብረት አድርጎት እዛ ውስጥ ዋና ዋና ሰዎችን የራሱን ሰዎች ይዞ ቸርቹን ካምፔን እንዲያደርግ እያደረገ ነው የኢትዮጵያ ህዝብ 130 ሚሊዮን ህዝብ ውስጥ እንደው በጣም አብዛኛው ከጠላ በምንም ተቋም ቢመጣ ይድናል የሚለውን ማወቅ አልቻለም ግን ይሄኛውን ቪዲዮ እንዴት አየው በጣም ያሳፈረኝ ነገር ስለነበረ ይቅርታ ሚዩት ነበርክ እንደገና ጀምር ሚዩት ነበርኩ እርግጥ የኦሮሞ ልጆች ናቸው እነዚህን ያወገዙ ያልሽው ተገቢው ነገር ነው እነዚህ እንግዲህ ቅድም ያብይ ጴንጤ እንዳልነው ያብይና የሽመልስ ኦሮሞዎች ናቸው እነዚህ ደግሞ በዙሪያ ተመልከቱት ይሄን እብሪት አዳመጣችሁት መቼም አይጠፋም ሙዚቃውን ከመጀመራችን በፊት እስኪ አንዴ አገር ለሞተችባቸው የህሊና ጸሎት እናደርግላቸው ትልቅ እብሪት በከባድ ሳቅ ታጅቧል እብሪት ነው ይሄ ነው ይከፈላል ምንላችሁ አንዳንዴ እንዲህ አይነት ነገሮች ዝም ብሎ አይቀሩም እንደዚሁ እንዲህ የሆኑ ሰዎችን አይተን እናቃለን ባጭሩ አድሚያችን እስከዚህ ድረስ ጥጋብ የነፋቸውን አይተን እናቃለን ለዚህ ነው እቺ አንዳንዴ ከአባቶቻችን ከራበው ይልቅ ለጠገበው አዝናለሁ የሚሉት ይሄን ስለሚያውቁ አቤት ይቺ ነገር ስትከፈለው አጓስ አትከፈል ስለማትቀር እንዴት እንደምታማረት ነው እግዚአብሔር ራሱ ይሄን ሰምቶ ዝም አይል አገር መሞት ማለት የዜጎች መሞት ነው የዜጎች መፈናቀል ነው ደግሞ አገር ሞታለችም አይደለም ቴዲ ዳስ እንጥላለን ተፈናቅለናል ወደ ዳር አውጥተውናል ተገፍተናል ወገኖቼ አገር ሞተበት ወዴት ይለቀሳል ብሏል ያ ማለት ምንድነው ዜጎች በአገራቸው ላይ ተከብረው ካልኖሩ ሁሉ ነገር በዘር ከተከፋፈሉ በማያባራ ጦርነት ካለቀሱ ሀገር ተራራ ማለት አይደለም ማለት ያንን ለመግለጽ ነው የገለጸበት መንገድ በአግባቡ እነሱ ግን እንደውም አድጋለች ተለውጣለች አታሰሙ ስለ ለቅሶ ስለ ጫጫታ ለቅሶ ለሚሉት የህሊና ጸሎት እናደርግላቸው እያሉ ነው በጣም ነው ያዘንኩት በሳቅ የታጀበ በለበጣ ሳቅ የታጀበ ነው ይች ሳቅ ታመሻለች ወይ ከእግዚአብሔር ጋር እድሜና ጤና ይስጠን እንመለከታለን መጨረሻው ብልጽግና ኮንሰርት በነፃ እያዘጋጀ የሱ ሚላቸውን ሰዎች ገንዘብ እየሰጠ ሰው በነፃ ግር ብሎ ገብቶ ይሄ እንደዚህ አይነት ጥላቻን የወረሱ ሰዎችን መድረክ ላይ እንደዚህ አይነት መርዝ እየረጩ ያሉበት ነገር ነው አሁን ይሄም በእነሱ ቤት ይሄም ካምፔን ነው በነገር ላይ ለምን ኮንሰርቱ በነፃ እንደሆነ ነው ሲወራ የነበረው ያው እሱ ልጁ ደፍነትሊ ገንዘብ ይቀበላል ያው ገንዘቡ ነው እንደዛ ያሳቀው እሱ ነው እኔ እናንተ ባለፈውም እንደዚሁ ቸርች ውስጥ እኛ ዳስ አንጥልም እኛ ከፊውቸር ነን ምናምን እየተባለ ቴዲ ግን ምናቸውን ቢነካው ነው እኔ በጣም ነው የገረመኝ ምናቸውን ቢነካው ነው በዚህ ደረጃ የቴዲ ነገር እኔ እንጃ እንደዚህ የሚያም ነገር ገጥሟቸው የሚያውቅ አይመስለኝም ከላይ እስከታች አሁን ዛሬ ይሄንን ቪዲዮ ማካፍል አሁን ቴዲ ላይ ናቸው በቃ የሆነ እቃቸውን ሰብሮታል ገብቶ የሆነ በጣም ከባድ ነገር ውስጥ ነው የከተታቸውና የውነትም ዳስ መጣላቸውን እየወጡ ዳስ አንጥልም ዳስ ካልጣለ ይሄን የሚያክል ኮንሰርት ዘርግቶ በነፃ ይሄን ሁሉ ገንዘብ አስገብቶ ብልጽግና በዚህ ደረጃ ላይ ይሄን መስራት ምን አስፈልገው የቴዲ ያሰባሰበው መንፈስ ገና ይጥላቸዋል ቴዲ ያሰባሰበው ሀገራዊ መንፈስ የውነት ቀናነት ዝቅ ብሎ ለኢትዮጵያዊነት ያንጎራጎረው ኃይል ጠቅላላ ይጥላቸዋልና ይሄ የገባቸው ነገር ያለ ይመስለኛል እንደሚወድቁ በዚህ ሁኔታ ልክ ነው ለምሳሌሽ ቅናትም እኮ አለ መቲ ቅናትም ብስጭትም አለ ከብልጽግና መደገፍ መቸረት አንድ ግጥም ጽፌ ነበር በፌስቡክ ገጽ ላይ 4 መስመር ይቺ ግጥም ብያለሁ እዛ ላይ ያብይ ጴንጤዎች እንጂ በርጋታና በማስተዋል የሚሄዱትን
እውነት ትክክለኛ ጴንጤዎችን አይመለከትም ብያለሁና ምንድን ነው የምትለው? በቸርች የሚሸጠው የነጩፋ ቅባት መሻገር አልቻለም ከሴት ጭንና ባት። እውነት ላይ የቆመው የቴዲሻ ጸጋ በቀናት ደረሰ ከሚሊዮኖች ጋር ይላል። ይችን የጻፍኩላቸው ብዙ ቅባት ሲሸጡ ይውላሉ እነሱ ዘይት እያሉ በእግዚአብሔር ጸጋ የታሸ እያሉ ቤቱን የንግድ ቤት አድርገውታል። የወንበዴዎቹ ዋሻ አድርገውታል። ዘይት መሸጥ ነው። ደቡብ አፍሪካ ሲመጡ መሸጥ ነው። ሌላ ቦታ ያውም ስቲከር ሁሉ እያተሙ የነሱ በእግዚአብሔር ቃል ታሽቷል ያሉት የነገዱበት ቅባት የት አደረገ? ኢትዮጵያን የት አደረሳት? ህዝብን እስጋ ምን ኢንፍሉዌንስ ፈጠረ? ምን ተጽዕኖ አመጣ? አጭበርብረው ከመብላት ውጭ እምነቱን ከማበላሸት። እውነት ሳይቴዲ እውነት ሃይማኖተኛ ነኝ ያላለው ምንም ነገር ነኝ ያላለው የእግዚአብሔር ጸጋ ላይ ያለ ያላለው ቴዲ እውነቷን ሲገልጥ አንድ ሳምንት ባልሞላ ጊዜ ውስጥ 100 ሚሊዮን ገባ። ዛሬ እንደው 110 ሚሊዮን ነው ዛሬ ስንነጋገር። መቸለት ግን የሚገርምሽ ከትናንት በስቲያ በ8ኛው ቀን ከ8 ዓመት ቆይታ በኋላ በቀን 8 እንደውም እንደጻፍኩት አድርጌ ላንብበው እንደው መት ይዛችሁ ላይና ቴዲ ያመጣውን ነገር ነው ጉድ ስለተባለ ነው ተአምር ነው ብዬ ነው። በቀን 8 በ8ኛው ወር በ2018 ከ8 ዓመት በኋላ አልበም ካወጣው ከቀኑ 8 ሰዓት ላይ የ8 ዓመቱን አገዛዝ ያዝረከረከው ኢያሪኮ በ8ኛው ቀን 100 ሚሊዮን እይታ አገኘ። በ8 እና አብይ ከ8 ዓመት በኋላ አገዛዝ ሆኑ ማለት ነውና እንደው የሚገርም ነገር ነው ልልሽ ነውና ቴዲ ምን አደረገ? እነሱ በስንት ነገር ሲያጭበረብሩ ምን ሲያደርጉ ቴዲ ከነሱ በላይ ሚሊዮኖችን ነካ። ሚሊዮኖችን ከዳር እስከ ዳር በአገር ውስጥ በውጭ የነሱ የችርቻሮው ቅባት የትም አልደረሰም። እግዚአብሔር ከእውነት ጋር እንጂ ከአጭበርባሪዎች ጋር አይደለም። መጋቢ ሐዲስ እንደተናገሩት ከአጭበርባሪ ሰባኪዎች ከአታላይ አገልጋዮች ይልቅ እውነተኛ ዘፋኝ ይበልጣል። እነ ፓስተር ደረጀም ብለውታል። ስለዚህ ምን አደረጉ? ተቃጠሉ፣ ቀኑ እሩ ያላከሉም የሱን ያህል ሊኮንኑት የፈለጉትን ዘፋኝ ኃጢአተኛ ያሉ ሊኮንኑት የፈለጉትን 1/10ኛውን ሊያክሉ አልቻሉ። የለም አበሳጫቸው ይሁዱ ነው። በዚህ ወደ ቴዲ ስንገባ በቲ 105 ሚሊዮን ገብቷል። አዲስ ነገር ትናንትና ሰምተናል። በጣም የሚያሳዝነው ይሄ አዲስ ነገር የሰማነው ፌደራል ፖሊስ ያወጣው ቆይ እንዲ እንደውም የቴዲን ከማለታችን በፊት ይቅርታል መቲ አንድ አርቲስት ተመስገን ገብረ እግዚአብሔር በጣም ጎበዝ ዘፋኝ ነው። በብዙ ሚሊዮን የታዩለት ነው። ተመስገን ተሙ ይሉታል። ብዙዎቻችሁ ታውቁታላችሁ። አርቲስቶቻችን መናገር አለባችሁ እያሉ ስንናገር ነበር አይደለ? አንድ ሰው ብቻ መናገር የለበትም። እናመሰግናለን ተመስገን። እስኪ ተመስገን ድምፃዊ ተመስገን ገብረ እግዚአብሔር ያለውን አሰሚያቸው። እንደምታዩት በጣም ያሳዝናል። አብይ አህመድ የሚባል ሰውዬ በጣም ዲክታተር። በእውነት ነው የምነግራችሁ። ያው ተሙ ፖለቲካ አያምርብህም እንዳትሉኝ፣ ይሄ ፖለቲካ አይደለም። ፖለቲካ ሳይሆን በቃ ይሄ ምንድነው የሚባለው የሰው ልጅ የመጨረሻ ደረጃ ላይ ሲደርስ ማለት ነው። እኔ አም ቪክቲም በጣም ቪክቲም ነኝ፣ ተጎድቻለሁ ምናምን በዚህ መንግስት። ግን አሁን ደግሞ እየሆነ ያለው ነገር በጣም ፈር የለቀቀ ሆነ ማለት ነው። የአንድ ሰው ብቻ ሀገር ሆነ። እሱ ለመናገር ነው የፈለኩት። በጣም ተዋደው ተከባብረው ያሳደጉን አባቶቻችን ከየት ነው የመጣው እንዴት ነህ ማነህ ሳንባባል ያደገን ሰዎች ነን። እኔ ያደኩበት ማህበረሰብ እንደዛ ነው። ሁላችንም እንደዛ ነው ያደግነውና አሁን ምን ሆነ መሰላችሁ የብሔር ነገር ምናምን እንደዚህ። እኔ በእውነት ነው የምነግራችሁ እንዴት እንዳያችሁ ታላቅም አብይ አህመድ የሚባለው ሰውዬ ኦሮሞም እኔ ኦሮሞ በጣም ጥሩ ጓደኞች አሉኝ፣ እነሱን እንኳን አይወክልም። እና እባክህ ከኢትዮጵያ አናት ላይ ውረድ የሚለውን መልእክት መናገር ፈልጌ ነው። ይሄንን ማስተላለፍ ስለፈለኩኝ ነው። ከኢትዮጵያ አናት ላይ ውረድ ነው ያለው። በነገር ላይ በጣም ፖፑላር ሆኗል ይሄ ንግግር ማለት ነው። ከኢትዮጵያ አናት ላይ ውረድ። ከዚህ በፊትም እንደዚሁ ሌላ ድምፃዊ አንተነህ ወራሽ የሚባል በካናዳ አሜሪካ የሚንቀሳቀስ የነበር እንደዚሁ እንትን ብሎ ነበር። ቪዲዮንም ለነገሩ ልኬልሃለሁ ሰዓት ካለን ብዬ፣ ግን አይኖረንም ይችላል። ብዙዎች ተቆጥተዋል፣ አዝነዋል። እንደውም
አንተነ ሲናገር ምን አለ እኔ እኮ በየክለው ወደ ሙዚቃ ስመጣ የሱን ዘፈኖች እየዘፈንኩኝ ብዙ ሰዎች የማይናገሩትና የማያምኑት ነገር ምንድነው የቴዲ አፍሮን ዘፈን ወይም ቴዲ አፍሮን በወጣትነቱ ሰክሰስፉል በመሆኑ ምክንያት ብዙ ሌሎች ወጣቶችን እንትን ያደረገ ምሳሌ የሆነ ብዙዎች የሱን ፈለግ ተከትለው መውጣታቸውን የሱን ዘፈን በየክለቡ እየዘፈኑ የሚተዳደሩ የሚሰሩ የሚያድጉ ብዙዎች መኖራቸውንና ይሄንን ሰው መንካት ማለት ብዙ ከስር መጡ የተከላላይ ኪነ ጥበብ ዘርፉን በትልቁ መምታት መሆኑን የሚረሱት አሉ ያው ፖለቲካ ላይ ብቻ የተቀመጡ ሰዎች ማለት ነውና እንደዚህ ደፍረው የሚወጡ ሰዎች ለኔ የሚያሳየኝ የነሱን ድፍረት ጀግንነት ብቻ ሳይሆን የኢትዮጵያን ተስፋ ነው የሚያሳየኝ በዚህ ሁኔታ ስንመጣ ጉልበታችን ከፍ ያለ ስለሚሆን ማንንም ደፋር ማንንም አምባገነን መጥቶ የመስበር የመምታት ሀገርን በዚህ ደረጃ የማጨቅየቱ ነገር ያነሰ ነው የሚመጣው ከዚህም በኋላ ሰብሰብ ብሎ በተለይ ከያንያኑ ትንሽ ሰብሰብ ብሎ ቢመጡ ታቃለ እንግዲህ በአንድ በቴዲ እንደዚህ ከወደቀ ሰብሰብ ብለው ቢመጡበት ህዝብ ነው አብሮ የሚነሳው ህዝብ ይከተላቸዋልና ከባድ አደጋ ላይ ነው የሚወድቀው ኢትዮጵያ ግን የመዳን ቻንሷ ሰፊ ነው ብዬ ነው ማስበው እነሱ በተነሱ ቁጥር ቴንክ ዩ ወቲ ትክክል የት እንዳለ አቀም ተመስገን ኢትዮጵያ ከሆነ መቼም ለተምሮ ይበለጠ ይገርመኛል የት እንዳለም አላቦኩም ለማረጋገጥ ሞክሬ ነበር ጎበዝ ዘፋኝ ነው ታዋቂ ዘፋኝ ነው ያንተነንም ነገ ከነገ ወዲያ እናቀርበዋለን እንዳልሽ ሁሉንም ደፍራችሁ መናገር ብዙ ከሆነን የድፍረት ድምጾች ብዙ ከሆኑ የሚያነጣጥሩበት ያጣዱ ምን ነው ለዚህ ነው ሁላችንም ከደፈሩ ነፃነት ቅርብ ነው ምንም ሊያደርጉ አይችልም እና ታንኪው ነው ያልኩት ካራታችን ላይ ወረድ ያለውና በጣም ታዋቂና ስመለከተው እንደውም ዩቲዩብ ላይ 10 ሚሊዮን ምናምን ያሉት ሙዚቃዎችን ተወዳጅ ሙዚቀኛ ነውና እንደዚህ መድፈር መቻል አለብን ብዙዎቻችን የሚለው ለመናገር ነው ወደ ቴዲ ስመጣ አንዳንድ መረጃ ትናንትና አንድ ፌደራል ፖሊስ ሁለት የቅርብ ሰዎች ነን የሚሉ ደግሞ እዛው ብልጽግና አካባቢ ያሉ ሰዎች አንዳንድ መረጃ አሰራጭተዋል በጣም የሚያሳዝነው ነገር የሱፍ ያሲንና ማህሌት ሰለሞን የትናንትናው መግለጫ በጣም ያሳዘነኝ እስር ቤት እየማቀቁ ተደብድበው ተወስደው በተለይ የሱፍ ተወስዶ እስር ቤት ባለበት ሁኔታ ላይ ነው ፌደራል ፖሊስ አላሰርኩም ያለው የተካደው አሁን ይሄን ነው የምንመለከተው ፌደራል ፖሊስ የሆነ ሰውዬ ነው የፌደራል ፖሊስ ተናግሯል አላሰርንም ብሏል እነሱ እያለቀሱ ነው አሁን እዚህ ጋር ሁለት ነገር ማየት አለብን ሌላም የተባለ አለ ምን መሰለሽ የተባለው የቴዲም ስቱዲዮ የተዘረፈው በታጠቁ ወንበዴዎች ሊሆን ይችላል ተመልከች እንግዲህ ከነሱ አካባቢ መጣ ነው በጠራራ ፀሐይ ነው እንግዲህ ዛ ሲኤምሲ ያለው እንትነውና እንደ መንግስት ሳይሆን የታጠቁ ወንበዴዎች ሊሆን ይችላል ቴዲ ስለዚህ በአላመለከተም እስካሁን ነገር ግን ለሚቀርቡት ሰዎች ፍትህ ፈልጋለሁ ብሎ መናገሩን ሰምተናል የሚል መረጃ አሰራጭተዋል አሁን ምን መሰለሽ ልል የፈለኩት መቲ ሰሞኑን ሚሊዮን የተባለ የአዲስ ስታንዳርድ ጋዜጠኛ 15 ልብ በሉ 2 ሳምንቱ ነው ከጠፋ ፌደራል ፖሊስ ምንድነው ያለው አላሰርኩትም ይሄን ተመለከቱ የት እንደደረሰ ቤተሰቦቹ አናቅም ይያሉ ፖሊስ አላሰርኩትም ይላል ይሄን ነገር ተመልከቱ ካሁን በፊት መቲ በተደጋጋሚ የምታነሳቸው የአዲስ አበባ ወጣቶች ተባሩ አሉ ታፍነው የተወሰዱ ኢዜማ ጋር የነበሩ ማን ነው ነገነሳራዲ እነሱ ፖሊስ ምንድነው የሚለው አላቅም መልሱን ተመልከቱት ፖሊስ አላቅም ቤተሰቦቻቸው ቢያመለክቱ ቢሄዱ ምን ቢሉ ይሄ ምንላችሁ ፈልጌ መስላችሁ ከቴዲ ጋር አገናኘው ሰሞኑን ነጃዋርም ሲያወጡት የነበረውን ነገር ምናምን እየተነጋገረ ነው 120 የማፊያ ቡድን መናብይና በነሽመልስ የተቋቋመ እንዳትረሱት ሬውተርስ የዘገበው ኮሬን ይገኛ የሚባል ድሮ ኦሮሚያ ነበር አሁን ግን በተለያዩ ቦታዎች ላይ የፈለገውን የሚያደርግ ቡድን ማለት ነው እንግዲህ የፌደራል ፖሊስ ያን ነገር ካደረጉ ይሄን ነገር ያደረጉት ማን ናቸው ያን ካሉ እንደ ተቋም አይደለም ካሉ አብይና ያስተደረገው በግሉ እና ፌደራል ፖሊሱ ፈርሷል ማለት ነው ምንም ስራ መስራት አይችልም ማለት ነው በቃ በማፊያ እየተመራ ነው ሀገሪቱ ይሄንን ምንም ነገር ሚስ እንዳታደርጉ ብዬ ነው ለምን ታስረው እየተሰቃዩ ነው ተወስደው እየተደበደቡ ነው ሲፈልጉ ግማሾቹ የመንግስት ካርጋ ያለው አንዳንዶቹ የፌደራል ፖሊስ ያለበት ልብስ ነው የለበሱት እነሱ ፊያሲን ሲወስዷቸው
ሁሉን ነገር ሲያደርጉ ሌላ መግለጫ ሁሉ አልከለከልንም ምናምን አሉ። ግን አርቲስት ቲቪ ተደውሎ በብሮድካስት ባለስልጣን ተጠይቋል። አሁን ምን ላችሁ መሰላችሁ? ከመንግስት አለ ከሚባለው መዋቅር ውጭ ፍርድ ቤት ላይ ብዙ ጊዜ ያሰሙ ፍርድ ቤት ፈታው፣ ነገር ግን ተመለሰ። ፍርድ ቤት ያሰል ሊለቁት አልቻሉም፣ መልሰው እየደበደቡ አስገቡት ይባላል አይደል? መንግስት ፋክሽን ከሚያደርግበት ትክክለኛ የሆነ መንግስት የሚለው ነገር አለ። አይታዘዙብኝ ብሎ ስለፈራ አብይ ስለሰጋ ምን አቋቁሟል? በራሱ ስር ኮሬ ነገኛ እንደነገረን ስውር አፋኝ አሳሪ ከፈለገ የሚገድል ምናምን ኃይለኛ ቡድን አለ። ልክ ኮሬ ማሰቃያ ቦታም አላቸው በየአቅጣጫው ማሰቃያ ቦታ ሁሉ አለ መንግስት የማያውቅ። ምክንያቱም ትናንትና የሰጠው የፌደራል ፖሊስ መግለጫ ምን አድርገነዋል? ያው ተመዝግቦ ተይዟል። ለምን እስር ቤት እያለቀሱ ነው እነሱ? መንግስት ማያውቀውማ አይደለም መንግስት ያደራጀው ነው እንጂ መንግስት ዋና ተቋማትን መዋቅሩ ማያውቀው ማለታችን ነው። መዋቅሩ ይሄ መንግስት የተብሏል ህጋዊ ፖሊስ ምናምን የሚባለው ለምን ተናገሩ? ሰውየው ለዚህ ነው አዲስ አበባ አታምሹ፣ እዚህ ቦታ ስትሄዱ እንደዚህ አትብሉ እያል ደጋግመን የምንናገረው እንደሆነ በራሱ በሰውየው የተቋቋመ በራሷ በዋናዎች የተቋቋመ አፋኝ ሰዋሪ ገዳይ ቡድን አለ። ይሄ ደግሞ የራሳችን አይደለም። ከአሁን በፊት ሰምተነዋል። በኮሬድ የገኘ በፊት ኦሮሚያ ውስጥ ችግር የሚፈጥሩትን ህዝብ እናነሳሳለን የሚሉትን የሆነ ፖለቲካ እንቅስቃሴ እናደርጋለን የሚሉትን ይመታ ነበረ። ታውቃላችሁ እንግዲህ እነ የከረዩ አባገዳዎችን እነ ሃጫሉ ሁንዴሳን እነ በቴ ኡርጌሳን በርካታ የተበዱትን ታውቃላችሁ። አሁን ስጋቱ እያየለ ሊወርቅ ሲመጣ ወደ አዲስ አበባ ተለይ ዳስጣል ሲመጣ አፈና ወደ ተቋቋመ። በጣም የምታዝኑት ዩሱፍ ያሲን ማለት የቴዲ ንጹህ ጓደኛው ከመሆኑ ውጭ በኪነ ጥበብ ሙያ የተሰማራ አይደለም። ግጥም ዜማ የሚሰራ አይደለም። ምን የሚል አይደለም። በንግድ የሚተዳደር ሰው ነው የገለጸው። ግን ቴዲ ጋር ከድሮ ጀምሮ ቤስት ፍሬንድ የሆነ ሰው ነው። ቤተሰቦቹ እያለቀሱ ነው። ይሄ በሆነበት ሁኔታ ላይ ነው መጥቶ ፌደራል ፖሊስ እኛ አላሰርኩትም እየነገረ ነው አፍነውታል እያለ ነው። የሚያስቀው ከሁሉ እንደነገርኳችሁ ደግሞ ከዚህ የነገሩ ላይ የቴዲ ስቱዲዮ ተዘርፏል፣ ግን መንግስት አይደለም የታጠቁ ቡድኖች ሊሆኑ ይችላሉ፣ ክትትል እናደርጋለን አለ። በጠራራ ፀሐይ ሲኤምሲ ላይ ዘበኛ ተደብድቦ ይሄ ሁሉ ነገር የሚደረገው ተመልከት እስኪ። የስቱዲዮ የማንን የአብይን ፍላጎት የሚያሟላ ስውር አይደለም። አያችሁና ይሄን ነገር እንዳትረሱት። ፌደራል ፖሊስ የሚባለው ተቋም የሰጠው መግለጫ እና የሆነው ነገር መዘንጋት የለበትም። በጣም ጥንቃቄ የሚያስፈልገው ስውር ገዳይና አፋይ ቡድን በትክክል መኖሩን የሚያመላክት መግለጫ ነው። የበለጠ አገዛዙ ዝርክርኩን የሚያወጣ መግለጫ ነው። ለምን በደሮቹ በሙሉ ተፈጽመዋል። እንደነገርኳችሁ ዛሬ የቴዲ 110 ሚሊዮን አካባቢ የገባበት ላይ ነን። ይሄ ተአምር ነው። መቲ ልክ ነው። አንተ ያልከውን ሙሉ በሙሉ እስማማበታለሁ። ግን የፌደራል ፖሊስ ምናምን ነገር ውስጥ ያሉ ሰዎች ደግሞ ይሄ አፋኝና የግድያ ቡድን ውስጥ የሉበትም ለማለት ደግሞ ይቸግረኛል። ምክንያቱም ሁሉንም መዋቅር ነው እየገባ ሲያምሰው። ዶንት ፎርጌት ቤተክርስቲያን አልቀረውም እኮ አብይ አህመድ ሲገባ በየቤተክርስቲያኑ የራሱ ክንፍ ያዘጋጃል። እንደሱም ሆኖ ግን መግደል ያሉትን ተቋማት መግደልና በዛ ቦታ ላይ የሱን ያፋኝ ቡድን ሁሌ የምለው የወንበዴ ስርዓት ነው እየተገነባ ያለው። ተቋማት እና ኢሰመኮም ራሱ አለ ማለታችን ይሄ በሰብአዊ መብቶች ላይ እነ ካርድ ምናምን የነበሩት ሁሉ ቀስ በቀስ እየመታ የወንበዴ በቃ የህግ አራዊት ማለት ነው በሚተዳደርበት ተጠያቂነት የሌለበት ማፈን መግደል ምናምን የመሳሰሉት። አሁን ቴዲን በዚህ በኩል በፍርድ ቤት ክስ ሊያመጣ ይችላል። ግን እሱን ካርድ ላይ ያኛው ዋናው መገለጫው የመንግስት የወንበዴነት የአፋኝነት ገዳይነት ምናምን ስለሆነ ያኛውንም ካርድ ላይ ያነሳ ይችላል ነው ስጋት የነበረው። ሰሞኑን በቅርቡ ከእስር ቤት የወጣ አንድ ሰው ቃለ መጠይቅ አድርጌያለሁ እና ወስደው ማፈኛ ቦታዎች አሏቸው። በቃ እንደዚህ እኮ ምንም አዲስ የምናውቃቸው ሰዎች ትላልቆች ሁሉ እና አቶ ታዬ ደንዳን ሳይቀር ማለት ነው እንደዚህ እኮ ሸፍነው ልክ ከበር ላይ ሸፍነው በጭንብል ለብሰው የመጡ ሰዎች አልብሰው እፍን አድርገው ይወስዷቸዋል አይደል? ወስደው እንደገና በሌላ ቀን ደግሞ የምታገኛቸው የት ነው? ሜክሲኮ ሌላ ወይም ፖሊስ ጣቢያ ያገተው የአካል መሆኑን የምታውቀው ማለት ነው። ፖሊስ ጣቢያ ነው የምታገኘው ወይም ሜክሲኮ ያለው ጋር ነው የምታገኘው። ከዛ ውጪ በአንድ በኩል የኦሮሚያ ክልል ዩኒፎርም የለበሱ ልዩ ኃይል ዩኒፎርም የለበሱ
በአንድ በኩል በቀኝ በለው በቀኝ በግራ ደግሞ የፌደራል ዩኒፎርም የለበሱ እንደዚህ ናቸው ቆመው ሲቀጠቅጡንና እየገደሉ ሲረሹ ነው የነበሩት። እና ማሰቃያ ቦታው ደግሞ የተለያየ ጫፍ ላይ ያሉ አዲስ አበባም አለ፣ በኦሮሚያ ክልል ጫፍ ላይም አለ። እና በደንብ ሳይ የነበረው ያለው በዚህ በኩል በአንድ ጎን የቆሙት የፌደራል ፖሊስ ዩኒፎርም ለብሰዋል፣ በዚህ በኩል የኦሮሚያ ልዩ ኃይል ዩኒፎርም ለብሰዋል። በቃ ስለዚህ አብረው ተቀናጅተው ነው የሚሰሩት። የተወሰነ 1-2 ሰዎችን ላላ አድርገው ሊይዟቸው ይችላል፣ እንደዚህ እየወጡ ምስክርነት እንዲሰጡ። ያው ሰውየው ዋሽቶ ካልሆነ እሱንም ዋሽቶ ለመሸፈን ካልሆነ ዋሽቶም ሊሆን ይችላል፣ ወይንም ደግሞ በዛ ውስጥ ሆኖ የማይመለከተው ሰው በዚህ ጉዳይ ላይ የማይመለከተው ዝም ብለው ከፊት እየወጡ እንዴ በእኔ ይሁንባችሁ ምናምን እያለ የሚመልለት ሰው ሊያስቀምጥ ይችላል። መንግስት ዞሮ ከላይ እስከታችኛ ወንበዴና ነፍሰ ገዳይ መንግስት እንደሆነ እናውቃለን። እሱ የሚቀየር አይደለም። ካልሆነም ደግሞ የፌደራል ሰውየውም እንዲህ ብሎ አመልክቷል ምናምን እና ምን ታረጋለህ? እስካሁን እኛ አይደለንም ታጣቂዎች ናቸው እና ያንተ ስራ አይደለም? ታጣቂዎችን የማስቆም የመያዝ የመከታተል የመመለስ ያንተ ስራ አይደለም? በዚህ መንግስት ላይ እኔ ያየሁት ምንድነው ሰው ሲጨፈጨፍ ሲገደል እኛ አይደለንም ብለው ነው ቁጭ የሚሉት እንጂ መከላከሉን መጠየቅ የለብንም በዚህ ጉዳይ ላይ የለንም ብለን ስላለን እኛ ጉዳይ አይደለም ብለው የሚሉት ነገር አለ። እያንዳንዷ በኢትዮጵያ ውስጥ የምትጠፋው ነፍስ የፌደራል ፖሊስ ውስጥም ያለ መከላከያ ውስጥም ያለ ፖሊስ ላይም ያለ በሁሉም በኩል ተጠያቂ ነህ ከዚህ መንግስት ጋር እስከሰራ ድረስ። እሱ ከዚህ የለውበትም እዛ ጋር ታጣቂ ነው ምናምን በማለት ብቻ ነፃ መውጣት አይቻልም። ይሄንን ማሰብ አለብን። ነፃ መውጣት አይቻልም። እሱ ብቻ አይደለም፣ በየመስሪያ ቤቱ እየሄዳችሁ